ኢራን ከትራምፕ ተልኳል የተባለውን የሰላም ሐሳብ በፓኪስታን ሽምግልና ተቀብላለች ቢባልም ጦርነቱ ግን መሬት ላይ ቀጥሏል። በወረቀት ላይ የሰፈረው የሰላም ሐሳብ በምድር በሰማይና በውሃው ላይ የለም። የኢራን ጦር የአሜሪካ ግዙፍ የጦር መርከብን ተኩሼበታለሁ ሲል፣ እስራኤል በበኩሏ የኢራንን ወሳኝ ወታደራዊ መሠረተ ልማቶች እንዳልነበሩ አድርጌያለሁ ብላለች። የሰርጓጅ የጦር መርከብ የሚሰሩባቸውን በተለይ የባህር ድሮኖች የሚመረቱባቸውን አካባቢዎች እንዳልነበሩ አድርጌያለሁ ያለችው እስራኤል ይህም አልበቃኝም፣ ጸረ መርከብ ሚሳኤል የሚመረትበትን ማዕከል አውድሜዋለሁ ብላለች። የኢራን ወታደራዊ አዛዦች ደግሞ እንዲህ እያሉ ነው። ትራምፕ ከጦርነቱ ለመውጣት መውጫ ቀዳዳ ጠፍቶባቸው እየተደናበሩ ይገኛሉ ሲሉ የኢራን ወታደራዊ አዛዦች ተናግረዋል። በ48 ሰዓታት ውስጥ መንግስታችንን ለመፈንገል ሐሳብ ቢኖራቸውም በኢራን ሕዝብ ብርቱ ክንድ ሐሳባቸው ከሽፏል ሲሉ ነው ወታደራዊ አዛዦቹ የተናገሩት። ፔንታገን ደግሞ በጥድፊያ የጦር መሳሪያ ይመረትልኝ እያለ ነው። አሁን ላይ የጦር መሳሪያ የምናመርተው በጦርነት ጊዜ እንዳለን አስበን ነው ብለዋል የመከላከያ ሚኒስትሩ ፒት ሄግሴት። ይህ እንዳለ ሆኖ አሜሪካ ለኢራን አስተላልፈዋለች የተባለው 15 ነጥቦችን የያዘ የሰላም ስምምነት ሐሳብ ከእስራኤል ምላሽ ተሰጥቶበታል። እስራኤል ለመሆኑ በዚህ የሰላም ሐሳብ ዙሪያ ያላት አቋም ምንድነው? እንመለከተዋለን። በሌላ በኩል አስደንጋጭ ነገር ተሰምቷል። ኢራን ጦርነቱ በዚህ ከቀጠለ አሜሪካና እስራኤል የስሌት ስህተት ሰርተው በኢራን ላይ የበለጠ ድብደባ የሚፈጽሙ ከሆነ በባህሬን እና በተባበሩት አረብ ኤምሬትስ የሚገኙ የባህር ጠረፎችን ለመቆጣጠር እንገደዳለን ብሏል የኢራን ጦር። የኢራን የደህንነት ሰዎችም ይህንን ጉዳይ በአደባባይ አውጥተውታል። እንዲሁም ኢራን የአሜሪካንና የእስራኤልን ደካማ ጎን አግኝተዋለች ተብሏል። በጦር ቴክኖሎጂና በአየር የበላይነት ማንም አይደርስባቸውም የተባለላቸው አሜሪካና እስራኤል በቴህራን ዘንድ አንድ ወሳኝ ድክመታቸው ታውቋል ነው የተባለው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። በፓኪስታን አሸማጋይነት የአሜሪካ የሰላም ሐሳብ ወደ ቴህራን ተላልፏል። ቱርክም በአሜሪካና በኢራን መሃል እንደ ድልድይ ሆና ወሬ እያመላለሰች ትገኛለች በተባለበት ሰዓት ኢራን ብርቱ ክንዴን አሳርፌያለሁ ብላለች። ግዙፉን አውሮፕላን ተሸካሚ የጦር መርከብ ተኩሼበታለሁ ስትል ነው ኢራን በጦር ክፍሉ አማካኝነት ያሳወቀችው። ዩኤስኤስ አብርሃም ሊንከን የተባለው የጦር አውሮፕላኖችን ተሸክሞ በባህር ላይ ወዲህና ወዲያ የሚቀዝፈውን ግዙፍ የጦር መርከብ ተኩሼበታለሁ ያለችው ኢራን ለዚህም ደግሞ ክሩዝ ሚሳኤሎቿን መጠቀሟን ይፋ አድርጋለች። አሁንም ይህ ግዙፍ የጦር መርከብ በሚሳኤሎቻችን ቀለበት በሚገባበት ቅጽበት ሁሉ እንመተዋለን ያለው የኢራን ጦር የኢራን ባህር ኃይል የታጠቃቸው ቃድር ክሩዝ ሚሳኤሎችን ተጠቅመን በአብርሃም ሊንከን መርከብ ላይ ተኩሰናል፣ ጸረ መርከብ ሚሳኤሉን መተኮሳችንን እንቀጥላለን ሲሉ የኢራን ባህር ኃይል አዛዥ አድሚራል ሻህራም ኢራኒ ተናግረዋል። አሁንም የጦር መርከቡን እንቅስቃሴ በጥልቀት እየተከታተልን ስለሆነ በቀጣይም እርምጃ እንወስድበታለን ሲሉ የባህር ኃይል አዛዡ ተናግረዋል። አሜሪካ ወደ ቀይ ባህርና ወደ ሜዲትራኒያን አካባቢ ያሰማራችው ግዙፉ ጌራልድ ፎርድ ከሰሞኑ በተነሳበት እሳት ምክንያት አካባቢውን ለቆ ወደ ግሪክ ማምራቱ የሚታወቅ ነው። እንደ ብሉምበርግ ዘገባ በውስጡ የተነሳው እሳት የጦር መርከቡ ወደ ኋላ እንዲያፈገፍግ አድርጎታል። በልብስ ማጠቢያ ክፍሉ ላይ ነው እሳቱ ተነስቷል የተባለው። ታዲያ ይህን ተከትሎ ለእድሳትና ለጥገና ወደ ግሪክ ማምራቱን ብሉምበርግ የዘገበ ሲሆን የአሜሪካ ግዙፍ መርከቦች ለበርካታ ጊዜያት ከነሰራተኞቻቸው በመርከብ ውስጥ መቆየታቸው ለመርከበኞቹም ለመርከቦቹም ችግር ፈጥሯል ሲባል እንደነበር የሚታወቅ ነው። በመቶዎች የሚቆጠሩ መርከበኞችም በጌራልድ ፎርድ እሳት ምክንያት ከነበሩበት ክፍል ተዘዋውረዋል ነው የተባለው።
ይህ እንዳለ ሆኖ እስራኤልም ግዳይ ጥያለሁ እያለች ነው። የኢራን ሰርጓጅ የጦር መርከቦች የሚመረቱበትንና የባህር ላይ ድሮኖች የሚሰሩበትን ማምረቻ እንዳልነበር አድርጌዋለሁ ብላለች እስራኤል። የእስራኤል ጦር ኃይሎች ይፋ ባደረገው መረጃ መሰረት የእስራኤል የባህር ኃይል ክፍል ከመረጃ ተቋማትና ከአየር ኃይል ጋር በመጣመር በኢስፋሃን የሚገኘው ማዕከል ተመቷል። በውሃ ላይ የሚሰማሩ መሳሪያዎችን የሚሰራውና ምርምር የሚያደርገው ይህ የኢስፋሃን ተቋም በሚሳኤሎቻችን እንዳልነበር ሆኗል ስትል እስራኤል አሳውቃለች። ሰው አልባ የባህር ላይ ተሽከርካሪዎች የሚመረቱበትና ሰርጓጅ የጦር መርከቦች የሚሰሩበት ስፍራ ነበር ስትል እስራኤል አሳውቃለች። እስራኤል ይህም አልበቃኝም፣ የቴህራንን ሌላ ወታደራዊ መሰረተ ልማት መትቻለሁ እያለች ትገኛለች። የእስራኤል አየር ኃይል ከመረጃ ክፍል ጋር በመጣመር የወሰደው እርምጃ በመርከቦች ላይ የሚተኮሱ ክሩዝ ሚሳኤሎች የሚመረቱበትን ማዕከል አውድመናል ብላለች እስራኤል። ረጅም ርቀት ተጓዥ የሆኑ ባህር ላይ የሚተኮሱ ክሩዝ ሚሳኤሎች የሚመረቱበትን አካባቢ መተነዋል ያለችው እስራኤል ኢራን ካሏት ቁልፍ ወታደራዊ መሰረተ ልማቶች መካከል አንደኛውን አውድሜያለሁ ብላለች። የኢራን ወታደራዊ አዛዦች በበኩላቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀሳባቸውን የቀየሩት በኢራን ብርቱ ክንድ ነው እያሉ ይገኛሉ። ፕሬዝዳንት ትራምፕ ስለ ሰላምና ስለ ንግግር ማውራት መጀመራቸው መሬት ላይ ያለውን እውነታ እንደተረዱት ያሳውቃል ብለዋል። ከኢራን ወታደራዊ አዛዥ መካከል አንደኛው የሆኑት አሊ አብዱላሂ ካታም አልአንቢያ የተባለውን የጦር ክፍል የሚያስተባብሩት አብዱላሂ አሜሪካም የቀጠናው መሪዎችም የኢራንን ብርቱ አቅም ተረድተውታል ብለዋል። መሬት ላይ ያለውን እውነታ ከፍላጎታቸው ጋር ካገናዘቡ በኋላ ትራምፕ ራሳቸውን ከጦርነቱ ለማውጣት እየፈለጉ ነው ያሉት የጦር አዛዡ፣ ይህ ደግሞ ለኢራን ሕዝብ ክብርና ኩራት እንደሆነ ተናግረዋል። የኢራን ብርታት አሜሪካ አቋሟን እንድትቀይር አድርጓታል ነው ያሉት አብዱላሂ። የጦር አዛዡ ሲቀጥሉ አሜሪካና እስራኤል በመጀመሪያዎቹ 48 ሰዓታት ብቻ የቴህራንን መንግስት እንፈነግላለን ብለው አስበው የነበረ ቢሆንም የአመራር ለውጥ ብቻ የኢራንን መንግስት እንዳላፈረሰ በሚገባ ተመልክተዋል። ለዚህ ደግሞ ኢራን እንደ ኢራን መበርታቷ ጠቅሟታል ሲሉ ሐሳባቸውን ቋጭተዋል። ፔንታገን በበኩሉ በጦርነት ጊዜ ውስጥ እንዳለን ሆነን መሳሪያ እያመረትን እንገኛለን፣ እንዲመረትም ትዕዛዝ ሰጥተናል ብለዋል። የአሜሪካው የመከላከያ መስሪያ ቤት በድረገጹ እንዳሳወቀው በተለይ የአየር መከላከያ ስርዓቶች በሚገባ እንዲመረቱ የኤሌክትሮኒክ ውጊያ መሳሪያዎችና የወታደራዊ ቅኝት መሳሪያዎች በሚገባና በፍጥነት እንዲመረቱ አዘናል ብለዋል። ተርሚናል ሃይ አልቲቲዩድ ኤሪያ ዲፌንስ ወይም ታዲ የተባለ የሚጠራው የከፍተኛ አልቲቲዩድ ልዩ የአየር መከላከያ ስርዓት በብዛት እንዲመረት ፔንታገን አዟል ተብሏል። ይህ እንደተጠበቀ ሆኖ እስራኤል በአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላም ሀሳብ ዙሪያ አስተያየቷን ተጠይቃ ሰጥታለች። 15 ነጥቦች ያሉት የተባለው ኢራን የኒውክሌር ፕሮግራሟን እንድታጥፍ ያስገድዳል፣ በምላሹ ደግሞ ማዕቀቦች ይነሱልሻል ብሎ አባብሏል የተባለው የሰላም ሀሳብ በወረቀት ላይ በጣም ያምራል ብለዋል የእስራኤሉ የኢኮኖሚ ሚኒስትር። የኢኮኖሚ ሚኒስትሩ ኒር ባርካት ከቢቢሲ ጋር በነበራቸው ቆይታ ነው ይህንን የተናገሩት። ነገርየው በወረቀት ላይ በጣም ያምራል፣ ሲተገበር ግን ያስቸግራል። በተለይ ኢራን ይህንን ታደርጋለች ብሎ ዋስትና መስጠት አይቻልም። የኢራን መንግስት በቀላሉ የሚቀየር መንግስት አይደለም፣ መቼም አይቀየርም። እስራኤልም የጦርነት ግቧን እስክታሳካ ድረስ በጦርነቱ ትገፋበታለች ብለዋል። የኒውክሌር የጦር መሳሪያ አጥፊ የሆነ የሚሳኤል ፕሮግራምና በአካባቢው የሚገኙ ኃይሎችን አለማስታጠቅ ግብ አድርገን ያስቀመጥናቸው የእኛ የእስራኤሎቹና የአሜሪካዎቹ ወታደራዊ ግቦች ናቸው ብለዋል የኢኮኖሚ ሚኒስትሩ። ይህንን ግባችንን ነገ ካሳካን እነርሱም ነጭ ባንዲራቸውን የሚያውለበልቡ ከሆነ ምንም ችግር የለውም። ነገር ግን ይህንን ካላደረጉ በኢራን ስርዓተ መንግስት ላይ ብርቱ ክንዳችንን ማሳረፋችንን እንቀጥላለን። ፕሬዝዳንት ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም በተመሳሳይ ገጽ ላይ ይገኛሉ ብለዋል። በአንድ በኩል ትራምፕ ንግግሩን ይፈልጉታል፣ በሌላ በኩል ደግሞ ወደ አካባቢው
ጦራቸውን እያዘመቱ ይገኛሉ፣ ለኢራንም ግልጽ መልእክት እያስተላለፉላት ነው በማለት ሚኒስትሩ አክለዋል። እስራኤል በትራምፕ የሰላም ሐሳብ ላይ ያላት ምልከታ ምንድን ነው ተብለው የተጠየቁት እኒህ ሚኒስትር ለጊዜው ክፍት አድርገን እንተው ብለዋል። እስራኤል የሰላም ሐሳቦቹን በመጻፍ ረገድ ከትራምፕ ጋር አብራ ተቀምጣለች ወይ ተብለው ሲጠየቁም ፊታቸውን በፈገግታ ሞልተው ዝምታን መርጠዋል። በተመሳሳይ አስደንጋጭ ነገር ተነስቷል። የኢራንን የደህንነትና ወታደራዊ ጉዳዮች በመተንተን የሚታወቀው ሞርቴዛ ሲሚያሪ አንድ ነገር በገሃድ አውጥቷል። ከአይሪብ የቴሌቪዥን ጣቢያ ጋር በነበረው ቆይታ ነው ተንታኙ ይህንን ነገር የተናገረው። የኢራን ጦር በተባበሩት አረብ ኤምሬትስ እና በባህሬን የሚገኙ የባህር ላይ ጠረፎችን የመቆጣጠር አቅም አለው ያደርገዋል ሲል ነው ተንታኙ ያወጀው። ለኢራን መንግስት ቅርብ ነው የሚባልለት ሞርቴዛ ሲሚያሪ ይህንን አለ ምክንያት አላለም ያሉ ደግሞ ኢራን ይህንን ልታደርግ እያሰበች ይሆን ብለው እንዲጠይቁ ምክንያት ሆኗል። ምንም ነገር አትሳሳቱ፣ አሜሪካና እስራኤል የተሳሳተ ስሌት ውስጥ ከገቡ ይህንን እናደርገዋለን ሲል ሞርቴዛ ሲሚያሪ ተናግሯል። የኤምሬትስንና የባህሬንን የባህር ላይ ጠረፎች በመቆጣጠር አሜሪካ ላይ ተጨማሪ አደጋ የመጣል እቅድ እንዳላቸው ተንታኙ ተናግሯል። ተንታኙ ይህንን ንግግር የተናገረው የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስትር አብዱላሂ ቢን ዛይድ በኤክስ ገጻቸው ላይ ለአሸባሪዎች አንንበረከክም፣ በእነርሱ አንደለልም ማለታቸውን ተከትሎ ነው። 338 ባሊስቲክ ሚሳኤሎችን ከ1740 ድሮኖች ጋር አስተናግዳለች የተባለችው እና በኢራን በከፍተኛ ደረጃ ተጠቅታለች የተባለችው ኤምሬትስ ከሳውዲ ጋር በመሆን በጦርነቱ ውስጥ ለመግባት እያሰበች እንደምትገኝ ሲነገር ቆይቷል። በመጨረሻም ኢራን የእስራኤልንና የአሜሪካን ደካማ ጎን አግኝተዋለች ሲሉ የጉዳዩ ጠበብት እየተናገሩ ይገኛሉ። አሜሪካና እስራኤል በቴክኖሎጂ ቢልቁም በወታደራዊ አቅም ከፍ ብለው ቢቀመጡም በሰማዩም በምድሩም ላይ የበላይነት አላቸው ቢባልም ኢራን ግን ይህንን ጥንካሬያቸውን ብቻ ሳይሆን ድክመታቸውንም አይታለች ሲሉ ኬሊ ግሪኮ ተናግረዋል። በስቲምሰን ሴንተር የአሜሪካን ታላቅነት መቅረጽ የሚል ፕሮግራም ውስጥ የተሳተፉት እኒህ ወታደራዊ አጥኚ ኢራን የአሜሪካን ድክመት አግኝተዋለች ይላሉ። በተለይ ደግሞ ከፍ ባለው የሰማዩ ክፍል ላይ አሜሪካና እስራኤል የበላይነት እንዳላቸው ኢራን ማወቋ፣ ዝቅ ባለው የሰማዩ ክፍል ወይም አነስተኛው አልቲቲዩድ ላይ እነዚህ ሀገራት የበላይነት እንደሌላቸው ስለተረዳች ኢራን ዝቅና ዝግ ብለው የሚጓዙ ድሮኖችንና ሚሳኤሎችን በማምረት ይህንን ክፍተት ለመጠቀም ሞክራለች ብለዋል። ሌሎች ወታደራዊ ጠበብትም ይህንን የተጋሩ ሲሆን ጠበብቱ በስቲምሰን ማዕከል የተደረገው ውይይት ላይ ተመሳሳይ ሀሳብ ሰንዝረዋል። ታድ የተባለውና ከፍ ባለ አልቲቲዩድ ላይ የሚወረወሩ ሚሳኤሎችን የጦር ጀቶችን ለመምታት የሚረዳውን የአየር መከላከያ ስርዓት አሜሪካና እስራኤል ቢጠቀሙም ከምድር ብዙም ከፍ ብለው የማይበሩ የተለያዩ አጥፊ በራሪዎችን ለመቋቋም ግን በቂ የሆነ ዝግጅት እንዳልተደረገና ኢራንም ይህንን ቀዳዳ እንደተጠቀመችበት እነዚህ ወታደራዊ አጥኚዎች ገልጸዋል። ትራምፕ ግን በዚህ ሐሳብ የሚስማሙ አይመስሉም። እስኪ ኢራን የተረፋት ነገር ምንድን ነው? ያላትን አቅም በሙሉ አሟጠነዋል። እኛ እኮ በቴህራን ላይ እያጓራን ነው፣ ይህንንም በነፃነት እያደረግነው ነው ማለታቸው የሚታወስ ነው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።